የ200 ሚሊዮን ቤተክርስቲያን ተሰራ ደስ ይበላችሁ ይላል። ምን ደስ ይላል? እህቶቻችን ዳቦ አጥተው በሊቢያ ሀገር በባህር ብዙ እህቶቻችን ኦርቶዶክሳውያን ቀርተው ዳቦ ፍለጋ ሄደው ሀገራችን ላይ ፋብሪካ ስለሌለ ስራ ስላጡ በዚያ በሰው ሀገር ማግባት ባለባቸው ጊዜ ሳያገቡ የሰው ሰራተኛ ሆነው በስደት እያሉ አንተ የ300 ሚሊዮን ቤተክርስቲያን ሰራው ደስ ይበላችሁ ስትል ምን ደስ ይለናል? ለኛ ደስ የሚለን ቤተክርስቲያን የሚጠቅማት ትውልድን የሚያስተምርላት ትምህርት ቤት በዚያ ሚሊዮን ብንገነባ ኖሮ ኦርቶዶክሳውያን ወጣቶች ተቸግረው ዳቦ አጥተው ስደተኞች እንዳይሆኑ ፋብሪካ ከፍተን የራሳችንን በሀገር ላይ የኢኮኖሚ አስተዋጽኦ አዋጥተን ኋላ ቤተ መቅደሱን በወርቅ እንዳብራ አጽፋን ሰራው ነበር። ማግባት ባለበት ሰዓት አግብተን መውለድ ባለበት ሰዓት ወልደን ቢሆን ቁጥራችን እንደ ሀገር ይበዛል። አሁን ግን እንደ ሀገር ቁጥራችን እየቀነሰ ነው። ማግባት ባለበት ሰዓት አናገባም። የሆነ ሰው ደሞዙ የቤት ኪራይ ነው፣ ከዚህ አያልፍም። ሌሎችስ እንደዚያ ናቸው አይደሉም? ትልቁ የምትሄድ አርሴማ ቁርስ ቤት፣ ቅዱስ ሚካኤል ሚኒ ማርኬት፣ ከዚያ ደግሞ በቀረርቶ ሀገር የሰራሁ ነኝ ደግሞ ይላል። ያችኛዋ እኮ ሀገር አልፋለች። አሁን እኛ ልንኖር የምንችለው በዚያችኛዋ ሀገር ሊኖሩ ይችላሉ። በላሊበላ ሀገር ሊኖሩ ይችላሉ። በአፄ ዘርዓ ያዕቆብ ሀገር፣ በአፄ ፋሲል ሀገር ሊኖሩ ይችላሉ። የለም፣ ያ ዘመን አለፈ አይደል? ታሪክ ነው ያ። አሁን ያለችው ሀገር ላይ ልጆቻችን መብታቸው ተጠብቆ እንደ ሀገር ኮርተው እንደ ዜጋ በስተን የምንኖረው አሁን ባልነው መንገድ ሲሆን ነው። እናንተ ግን ለቅዱስ ሚካኤል ይሄን ያክል ሰራን ይላል። ይሄ የዓይን አምሮት ነው፣ የቤተ ክርስቲያን ትምህርት አይደለም። ያ የኛ የልብ አምሮት ነው ይሄ ማለት ነው። ቤተ ክርስቲያን ስንት ናት? በወርቅ ብትሰራ ከጭቃ ከተሰራው ትለያለች? ስለ ወርቅነቱ የተለየ ሀብተ መንፈስ ቅዱስ ይመጣል አይመጣም? ቤተ ክርስቲያን ስትጠፋ ቆሞ የሚያይ እኛ ትውልዱ ተሰዶ ከሚያልቅ በችግር ምክንያት መውለድ ሲፈልጉ ያልወለዱ ብዙ ኦርቶዶክሳውያን በየቤቱ እያሉ እርዋቸው የሚያሳድጓቸው ሌሎች ቤተ እምነት ውስጥ እየሄዱ እምነታቸውን እየቀየሩ ከሚያልቁ የተጀመረው ህንፃ ሳይፈጸም ይቅር። ስለዚህ ትምህርት ቤት ላይ እንስራ። ኦርቶዶክሳዊ ትስስር ይኑረን። በጋራ እንነግድ፣ እንመቀኛለን። ጠንቆ ኦርቶዶክስ፣ አስጠንቆ ኦርቶዶክስ፣ ጠጭ ኦርቶዶክስ፣ አጠጭ ኦርቶዶክስ